ኃጢአተኝነትን ነቅሎ ነው የሚጥለው ከላይ ላይ። ኃጢአት የማይሰራ ብቻ አይደለም የሚያደርገው፣ ፖቴንሻሉን ይገለዋል ከውስጥ። በሁለንተናው ቅዱስ ነው። ቅዱስ ነው ስንል ኢየሱስን ስህተት አልባ ነው። ቅዱስ ነው ስንል ኢየሱስን ኃጢአት የማይሰራ ነው። ቅዱስ ነው ስንል ኢየሱስን ኃጢአት የማያቅ ነው። ቅዱስ ነው ስንል ከድርጊት ብቻ አይደለም፣ ሊያደርግ የሚችልበት ምንም ነገር የለም ውስጡ። ከውስጥ ወደ ውጭ ኢየሱስ ቅዱስ ነው፣ ስህተት አልባ ነው። ኢየሱስ ኃጢአት አላደረገም ብቻ አይደለም የምንለው፣ የሚያደርግበት ፖቴንሻል የለውም። የእሱ አይነት ቅዱስ ኖሮ አያውቅም። የብሉይ ኪዳን ካህናት ቅዱሳን ናቸው፣ ከነ ድካማቸው፣ ከነ በደላቸው፣ ከነ ኃጢአታቸው ቅዱሳን ናቸው። ኢየሱስ አንዳች ስህተት፣ አንዳች በደል፣ አንዳች ኃጢአት በሐሳቡ፣ ባረማመዱ፣ በንግግሩ የለበትም። ቅድስናውን ልናብራራው አንችልም። በዚህ መጠን ብቻ ነው ልንናገር የምንችለው። እኔ ሁሌ እዚህ ጋር ስቆም እናገራለሁ፣ ወደፊትም እነግራቸዋለሁ። ባይዘው ኢየሱስ ፍጹም ሰው ሆኖ በምድር ላይ ሲመላለስ አባቱ በሰማይ የኖረበትን አይነት ቅድስና ነው የነበረው። አብ በሰማይ የነበረው ቅድስናን አይነት ኢየሱስ መሬት ላይ ስጋ ለብሶ አካል ይዞ ሲኖር ያ ቅድስና ነበረው። ከአብና ከመንፈስ ቅዱስ ጋር እኩል ቅዱስ ነው። እንደዚህ ያለ ሊቀ ካህናት ነው የሚያስፈልገን። ምን አይነት ቅዱስ ሲላቸው ይገባቸዋል። ሆሲዮስ የሚለውን ቃል ሲጠቀም እንከን አልባ የሆነ ነው የሚያስፈልገን። ለምን? እኔና እናንተን ሙሉ በሙሉ ወደ እግዚአብሔር ቅድስተ ቅዱሳን ወደ ሰማያት በክብሩ ፊት ነው የሚያቆመኝ። የብሉይ ኪዳን ካህናት ሊያቀርቡኝ አይችሉም። ለምን? ብዙ ስህተት አለ ላያቸው ላይ። በድርጊት የለበትም ብትል በምኞት አለው። በምኞት የለውም ብትል ሐሳብ አለ። የለውም ብትል ከአባቱ የወረሰው ኃጢአት አለ። በፍጹም በእግዚአብሔር ጽድቅ ፊት ሊያቆሙኝ አይችሉም። ለምንድን ነው የማይችሉት? ቅዱስ አይደሉም። ቅድስናቸው በጣም ገደብ አላት። የሚጠበቀው ይመጣል ተብሎ የሚጠበቀው የመጨረሻው ሊቀ ካህን ኢየሱስ ነው። ከኢየሱስ ወዲያ ሊቀ ካህን የለም፣ አይኖርም። ጨርሷል፣ አልቋል ስራው። በጣም ነው የምኮራው። ስለዚህ የሚጠበቀው ኤክስፔክት የሚደረገው እግዚአብሔር ቀብቶ በትውልዱ በፍጥረቱ መካከል በሰው ልጆች መካከል የላከው ብቸኛው የመጨረሻው መዝጊያው ንጹሕ ስህተት አልባው ሊቀ ካህናችን ኢየሱስ ክርስቶስ ብቻ ነው። ክብር ለዘላለም ለስሙ ይሁንለት እና ነፍሴን በሲኦል አትተዋትም። ቅዱስ ደግሞ ሆሲዮስ ኢየሱስን ማለት ነው። መበስበስን እንዲህ አታደርገውም በት ነው ጴጥሮስ እየሰበከ ያለው። እነሱ የክህነት አገልግሎቱና ስርዓቱ አላለቀም ሲሉ አልቋል። ከዚህ በኋላ የምትጠብቁት ቅዱስ የለም። የመጨረሻው ፋይናሉ መዝጊያው ኢየሱስ ነው። መዝሙረኛው ንጉሡ ዳዊት በመዝሙር 16:11 ላይ ቅዱስ መበስበስን ያይ ዘንድ በመቃብር እንዲያይ አታደርገው፣ አትተውም ነው የሚለው ትክክለኛው ቃል። በእርግጥ አታደርገው፣ ታስነሳዋለህ። ማንን? ቅዱስህን። ኢየሱስ የእግዚአብሔር ቅዱስ ነው፣ የኛ አይደለም። የእግዚአብሔር ቅዱስ ነው። አብ ቅዱስ ይለዋል። ቅዱስህን የብቻህ ነው፣ ያንተ ነው፣ ለዘላለም በእርሱ በኩል ብቻ ነው አስታርቃለህ ያልከው። እሱን መበስበስን እንዴ አታደርግም፣ አትፈቅድም። ለዘላለም ሊቀ ካህን እንዲሆን ሰውነቱ ሳይፈራርስ ታወጣዋለህ። ሆሲዮስ ኢየሱስ ለቅድስናው ወደር የሌለው ብቸኛ ሊቀ ካህናታችን ነው። የኢየሱስ አይነት ቅድስና ያለው በአብ ዘንድና በመንፈስ ቅዱስ ዘንድ ብቻ ነው። ኢየሱስ ግን ይሄንን ቅድስና በሊቀ ክህነቱ ይዞታል። በመለኮትነቱ ብቻ ሳይሆን በፍጹም ሰውነቱም ላይ አለ ይሄ ቅድስና። ስለዚህ ምን አይነት ሊቀ ካህን ይገባናል? ቅዱስ። ለምን? ጥላውን ዘላለም በእግዚአብሔር ፊት ነው የሚቆመው። ከዚህ በኋላ ኢየሱስ ይዞት የሚሄደው ትውልድ ለዘላለም በእግዚአብሔር ፊት ነው የሚቆመው። እኔን በእግዚአብሔር ፊት ወክሎ ለመቆም ኢየሱስ የአብ እኩል ቅድስና ሊኖረው ይገባል። እንደዚህ አይነት ሊቀ ካህናት ነው የሚያስፈልገን። የብሉይ ኪዳኖቹ እነሱም ሊደርሱ አይችሉም እዛ ጋር፣ እኔንም ሊያደርሱኝ አይችሉም። ነቀፋ የሌለበት
ነቀፋ የሌለበት ነው ኢየሱስ። ንጹህ ነው። ይሄ ምን ማለት ነው? አካኮስ የሚለው ቃል ከየትኛውም ኢቭልና ሃርምፉል ከሆነ ነገር ኢየሱስ ንጹህ ነው። በማንነቱ ኢየሱስ ክፋት የለበትም። ተንኮል አያውቅም። ክፋት ውስጡ የለም። ባይዘው ምንም ቢያረግ ኢቭል አይደለም ኢየሱስ። ኢየሱስ ተንኮል አልተገኘበትም። ሲሞት በልቡ አይዝትም። ምንም አይነት ኢቭል የሆነ ሃርምፉል የሆነ ቶት የለም። ድርጊት አይደለም የለም። እንትኑ ሰብስታንሱ የለም ውስጡ። እንደዚህ ያለ ሊቀ ካህን ነው የሚያስፈልገን። አግኝተናል። እያጠነ እያለ ተንኮል የለበትም። የብሉይ ኪዳን ካህናት አለባቸው እንጃ፣ ኢየሱስ ግን የለበትም። አሁን እነሱስ እንዳትል እኔ አይመለከተኝም። እኔ ከመስቀል ወዲህ ነኝ፣ የኢየሱስ ነኝ እኔ። ኢየሱስ ውጭ የሆነ በሙሉ ግን እንደዚህ አይነት እንከን አለው። ኢየሱስስ የለውም፣ ነፃ ነው። ሲያጥን ይዞ ሲገባ ወደ አብ ይዞ ሲገባ አብ እንዲህ ሲያየው ተንኮል የለበትም። አብ እንዲህ ሲያየው ለነሱ ሲል ነው ይላል። ምንም የለበትም። ተንኮል የለበትም ማለት ባይዘው አንተን ለማጥቃት የሚሞክር ማለት ብቻ ሳይሆን ለራሱ አድቫንቴጅ አይዝም። ፉሊ ለኔ ነው። እስቲ አሜን በሏ። ሲገባ ለራሴ አይልም። 100% ለኔ ብቻ ነው የሚገባው። እና አብ እንዲህ ሲያየው ባይዘው ይዞ የገባውን ደም ብቻ እንዳይመስል የሚያየው ያቀረበበትንም ልብ ነው የሚያየው። ነፃ ነው። አሮን ከቆመ አይናገልጥም ፊቱ። ሊቀ ካህን እኮ ነው። አትችሎም። ባይዘው እግዚአብሔር ነው ኦርዴን ያደረገው። ቀጥሎ እግዚአብሔር ላይ ያስቀምጧል። አትችሎም። እንደዚህ በእጁ ባይዘው እንትኑን ጥናውን ምናምን ከያዘ ትሞታለህ። ፊቱ አትቆምም። እሱን የሚያክል ሰውዬ ግን ተገኝቶበታል ተንኮል። ሌዋውያን እግዚአብሔር ተደስቻለሁ ያለው ፊንሐስ የሚሉት ሰው አለበት ተንኮል። ሲገባው አውቆት እንዳይመስል ፈልጎት አይደለም፣ ፍጥረቱ ነው። ኢየሱስስ ኢን ሂዝ ኔቸር ኢቭል የለም። ማንነት ለዓለም ውስጥ አያውቅም። ሲገባ ለራሱ አይገባም፣ ለእኔ ነው የሚገባው። አብ ለዛ ነው በእሱ አሻግሮ እኔን ይጨብጠኛል። ለአንተ ሲል ነው። ኢየሱስ ምንም የተረፈ የሌለውም በሙሉ ለእናንተ ነው ብሎ ኑ ግቡ ኑ። በኢየሱስ ላይ ተሻግሮ እጁን ልኮ እንደዚህ ጠራርጎ ነው የሚያስገባን። ወደ ቤተ መቅደስ እንዳይገባ የተከለከለን ሰው ነው የሚመርጠው ነው። የታማሚ ይመርጣሉ። ትክክለኛው ቃል ህመምተኛ፣ መቆም የማይችል አቅም የሌለው ምንም በእግዚአብሔር ፊት ሊሆን የማይችል ሰው ይመርጣል ህጉ። የችግር ነው እግዚአብሔር ሌዋውያንን ባይዘው ይጠጋያል የሚወራው እንጂ ህጉ የመረጠው ደካማ ነው ሰብስቦ የመረጠበት። በመሃል ላይ የጸናውስ ልጁን። አሁን ኢየሱስን ነቀፋ የሌለው ሲል የነዛ ስትል እንዳለ ጤነኛ አለ እንዴ ይላል። ነቀፋ የሌለበት ንጹህ እጅግ ቅዱስ አረፍኩ አለ እግዚአብሔር። በቃ መጣልኝ አለው። በሙሉ ዞር ይበሉ አለ። ከዛ በሱ በኩል ከመጡ ይምጡ፣ ካልመጡ አልቀበልም። ሌላ በሱ በኩል ብቻ ነው መቀበለው። ዝም ብሎ መስዋዕት አቅርበው አይደም። ንጹህና ጥሩ ነገር አቅርበው አይደም። ከማንነቱ የወጣ ነው መስዋዕቱ፣ ያልረከሰ ነው። የእግዚአብሔርን ጽድቅ የሚመጥን መስዋዕት የሚያቀርብ እግዚአብሔር ይቀበለዋል። ይሄኛው ለእኔ ነው የሚገባኝ የሚለውን መስዋዕት የሚያቀርብለት እንዲህ ያለ ካህን ይገባናል። ኢየሱስ ያልረከሰ ነው። የሚያቀርበው ነገር በሙሉ በእግዚአብሔር ቅድስና ፊት በሙላት ይቀርብለታል። የቀደሙትስ ዲፋይልድ ነው። ሙሉ በሙሉ የእግዚአብሔርን ንጽህና አይመጥንም። መስዋዕታቸው አይመጥንም። ሙሉ በሙሉ ወርጄ ይቅር ልል አልችልም፣ እንዳልቆጣችሁ ግን ሊሸፍነው። የዛ በግደም ሊቀድሳችሁ አይችልም፣ እንዳልቆጣ ግን ይጋርዳችኋል። ኢየሱስ ያቀረበው መስዋዕት ያልረከሰ ነው፣ እጅግ ክቡር ነው። ስለዚህ በእግዚአብሔር ፊት ሸፍኖኝ አይደለም ቀድሶኝ ነው። አየ እግዚአብሔር ተከልየው አይደለም ቀድሶኝ ፊቱ ቆሜ ነው። እግዚአብሔር እኔን ፊት ለፊት ማየት ቻለ። ብሉይ ኪዳን ጋርዶ ደም ነው የሚያዩ ከላይ ከስር ኃጢአተኛው ሰው ያለ ባይዘው ኃጢአተኛው ሊቀድሰው አይችልም፣ ሊሸፍነው ነው የሚችለው። ዲፋይልድ ነው። ኢየሱስስ እጅግ ክቡር እጅግ ንጹህ የሆነ መስዋዕትን ለአብ አቀረበ። አብ መስዋዕቱን ሲቀበለው ከመስዋዕቱ ጋር አብሮ ጥላውን ተቀብሎታል። በእግዚአብሔር ፊት ለዘላለም እኔን ማቆም የሚችል አለበለዚያ አልችልም መቆም። እየፈራው ነው የምኖረው። የሆነ ቀን
ደሟ ዞር ያለች ቀን ቢገለኝስ ነው የሚለው። አሁን ኢየሱስ ያቀረበው መስዋዕት ከላይ አይደለም የሚሸፍነኝ፣ ከውስጥ ነው የሚቀድሰኝ። እግዚአብሔር የሚቀበለው ሰውዬ ያደርገኛል። እኔ ሊቀ ካህናችን ይሄ ነው። ከዚህ ከኢየሱስ ውጪ ማንም ኢየሱስ ያቀረበውን አይነት ንጹህ መስዋዕት ማቅረብ አይችልም። ማንም ሰው የሆነ በሙሉ ዲፋይልድ ነው፣ አይቻልም። የረከሰ ነገር አለው። እግዚአብሔር በሙላ ሊቀበለው አይችልም። ማንም ሊሆን ይችላል። ባይዘወይ እግዚአብሔር ቅዱስ ቢያገኝ እንከን የሌለው ቢያገኝ ያልረከሰ ቢያገኝ ኢየሱስን አይልከውም። ኢየሱስን የላከው የሰው ዘር የተባለ በሙሉ ይህንን ቅድስና የለውም። ደግሞ የሆነን እንከን አለበት። ቀጥሎ የረከሰ ነው። ማንም ከኢየሱስ ውጪ ይሄንን ኳሊፋይ ሊያደርግ የሚችል የለም። ስለዚህ ነው እግዚአብሔር ይሄንን የሚመጥን ላከ። እኛም ቆመን እንደዚህ ያለው ሊቀ ካህን ይገባናል አለ። ሌላው በሙሉ ከመስመር ወጥቷል። ኢየሱስ ብቻ በእግዚአብሔር ፊት ይሄንን መጥኖ ቀርቧል። ሌላ ቢኖር ኢየሱስ አይመጣም። ስለሌለ ነው፣ ደሞም ስለማይኖርም ነው። በሂውማን ሬስ ኢየሱስ ብቸኛ ነው። የታሪክ መካከል ነው ኢየሱስ። ወደዛም ወደዚህም ኢየሱስ ነው መሃል። ብሉይ ኪዳን ያሉትም ያዩታል፣ እኛም እሱን ነው የምናየው። የለም ሌላ የሚታይ። ሌላው በሙሉ የኔ አይነት ነው። አሜን በሏ። በቅዱስ ላይ ያለ ማንኛውም ካህን፣ ሊቀ ካህን፣ ንጉሥ፣ ቅዱስ የተባለ ያገለገለ፣ በእግዚአብሔር ፊት የቆመ ያጠነ፣ መንፈሳዊ የተባለ በሙሉ አሉበት እነዚህ እንከኖች። ኢየሱስ ሁሉንም ኢን አብሶሉት ሴንስን የፈጸማቸው። ቅዱስ ሲሆን ፓርሻል አይደለም፣ ፍጹም ቅዱስ ነው። እኛ ኃጢአተኞች አይደለንም እንዴ? ነበርን። አሁን አይደለም፣ ነበርን። አሁንማ ቀድሶናል። ከቀራጭ ጋር እየዋለ አይጋባበትም። ከኃጢአተኛ ጋር እየዋለ አይተላለፍበትም። ኃጢአት ኮንታክቱ ዊዛውት ኮንታሚኔት አታረገውም። ኢየሱስን ነክተህ አታረክሰውም። ከነካው ይቀድሳል። ከአንተ የማርከስ አቅም የሱ የመቀደስ አቅም ይበልጣል። አንተን እርስ በርስ ስትነካካ የምትረክሰው ኢየሱስን በሆነ አጋጣሚ ከነካው፣ ያቺ የሰማርያ ከተማዋ ሴት እንደሱ አይደል የሆነችው? 5 ባል ያላት ስንት ጉድ እኮ ነው ያላት። ነካቸዋ፣ አራገፈላት። ከተማ ይዛ መጣች። ቀድሶኛል ኑ ተቀደሱ ብላ። ደም ይፈሳት ሴት ማን ነው የሚነካት? ማንም አይነካትም። እውነታቸውን ነው። እንኳን አልነኳት አይቀዱሳትም፣ አይረክሳሉ ቢነኳት። መጣ ነክታ ማታረክሰው የሚቀድሳት ነካችሁ ይላል። ነካችሁ ነው የሚለው ጌታዬ ቀድሰኛ አይደል? ነካችሁ ነው የሚለው። እንደማይረክስ ገብቷታል። ባይዘው ለዛ ነው የቀደሳት። ኮንታክቱ ዊዛውት ኮንታሚኔሽን ነው። ባይዘው የቅድስናው ጉልበት እኮ ነው የማይበረዘው። ጉልበቱ እኮ የሚዳሰስ ነው ቅድስናው። ኢየሱስ የሚነገር እንዳይመስል ተናከዋል። እንደዚህ አካል አለው ቅድስናው። እንደ ፐርሰን ነው የሚራመደው ጽድቁ። እና አጠገብ ሲመጣው ኢንፍሉዌንስ ያደርጋል። ዋጥ ነው የሚያደርግህ። ሲጠቀልል ኃጢአተኝነትን ነቅሎ ነው የሚጥለው ከላይ ላይ። ኃጢአት የማይሰራ ብቻ አይደለም የሚያደርገው፣ ፖቴንሻሉን ይገለዋል ከውስጥ። የኔ ድካም አይጋባበትም። ብርታት አካፍሎኝ ጸጋ ጨምሮልኝ የማይሰራውን ይወጣል። ስሙ ለዘላለም የተባረከ ይሁን። ስለዚህ ከኃጢአተኞች የተለየ የሚለው ቃል ትክክለኛ ቃሉ ፐርማነንትሊ በቋሚነት ለዘላለም ስራውን ጨርሶ ሰማይ የሚኖር ማለት ነው። ኃጢአተኛ የማይወድ፣ ኃጢአተኛ የማይነካ፣ ኃጢአተኛ የማያገኝ ማለት አይደለም ትርጉሙ። መሄዱን የሚያመለክት ቃል ነው። ሄዷል። መቼ? ስራ ጨርሶ ክህነቱን ጨርሶ ደሙን ይዞ ፐርማነንትሊ ገብቷል። ኢየሱስ ብቅ ጥልቅ እያለ በየዓመቱ አይታይልኝም፣ ለዘላለም ይታያል። ፐርማነንትሊ ኢየሱስ በሰማይ ለዘላለም ይኖራል ማለት ለዘላለም ስለኔ ይታያል። እግዚአብሔር የሆነ ቀን እልፍ ብሎ አያየኝም። በልጁ በኩል ፐርማነንትሊ ኢየሱስ ሰማይ ነዋሪ ነው። በክህነት ሂያጅ ያስታውቅ የለ እንዴ? ሂያጅ እኮ ያስታውቃል። ሂያጅ ያስታውቃል። ምን ብትሰድበው፣ ብታሞግሰው፣ ብታጨበጭብለት፣ ብትረግመው ኖ ነው የሚልህ። አልቆይ ጌታ ነው የፈለገችውን ታርገን አለም ምን ሆና ነው እያልን ነው የምንኖረው። እኔ ልሄድ ነው
አብሮ የሚቆዩትን እዚህ ቤተሰቧን ትሳደብ እንጂ አገሬ በሰማይ ነው። ከላይ የሚወርደውን መሲህ እንጠባበቀዋለን። ፐርማነንትሊ ስለኔ ይታያል፣ እኔንም በቋሚነት ይዞኝ ይሄዳል። ክብር ለስሙ ይሁን። ከሰማያት በላይ አልናገረውም። እሱን የከበረ የሚለው ልንገራችሁ። የከበረ ማለት እግዚአብሔር ኢየሱስን ግሎሪፋይ አድርጎታል። ኤግዛልት አድርጎታል። ከምን በላይ? ከምንም ነገር በላይ ኢየሱስ ከፍ ብሏል። የት ድረስ ነው የከበረው? የመጨረሻውን ክብር ነው ኢየሱስ የከበረው። ከሰማያት በላይ ማለት አልቲሜትሊ እግዚአብሔር ኢየሱስን በእግዚአብሔር መንግስት ያለ የመጨረሻ ክብር ኢየሱስ ላይ ነው ያለው። ከኢየሱስ በላይ ክብር የለም። የመጨረሻ እግዚአብሔር አንጠፈጠፈ ያለውን በሙሉ ጨረሰ። አብ አክብሮ በቃ ማክበር ጨረስኳል። ኢየሱስ ከብሮ ክብር አለቀ። እኛ እምንከብረው በአዲስ ክብር አይደለም፣ እሱ በከበረበት አዲስ ክብር የለም። ኢየሱስ ይኸውላችሁ ስራውንም ጨርሷል፣ ክብሩንም ጨርሶታል። እግዚአብሔር አልሳሳም ለልጁ። ሲዋረድ ያለ ልክ ስለተዋረደ ሲያከብረውም ያለ ልክ ነው ያከበረው። እግሩ ሲረግጥ ውቅያኖስ የሚያደርቅ መልአክ አለ። ኢየሱስን ድፍት ነው የሚለው። የመጨረሻ ክብር ኢየሱስ ከብሯል። አብ በከበረበት መጠን ኢየሱስ ከብሯል። መንፈስ ቅዱስ በላቀበት መጠን ኢየሱስ ልቋል። ከአብ በላይ ክብር የለም፣ ከመንፈስ ቅዱስ በላይ ክብር የለም። ኢየሱስ አልቲሜትሊ ያንን ክብር ሼር አድርጎታል። በዙፋኑ ላይ ለተቀመጠውና ለበጉ የሚል ቃል አንብባችኋል። ስራውን ሼር አድርገው ማለት ነው። አብን እኩል ሆነ ማለት ነው። አባው የመጨረሻውን ክብር ኢየሱስ ባይዘው አዲስ ክብር ውስጥ አይደለም የገባው አይደል? ድሮ የመጨረሻ የከበረ ነው። ለኔ ነው የተዋረደው። ዓለም ሳይፈጠር በፊት በነበረው ክብር በአንተ ዘንድ ባለው ክብሬ አክብረኝ ያለው ባይዘው ዓለም ሳይፈጠር በፊት በአንተ ዘንድ በነበረው ዝም ብሎ ቮይድ ባዶ ቦታ አይደለም። ትቼው ነው የመጣሁት። የትኛውን? ዓለም ሳይፈጠር በፊት የነበረኝን እና ወደዛ መልሰኝ ሲለው አብ አክብሬዋለሁ፣ አከብረዋለሁ። አብ አከበረው። ሂስ ፌዝፉል። ኢየሱስ ጨርሶ እንደዚህ ያለ ሊቀ ካህናት ይገባናል። በቃ ይገባናል። ክብር ለኢየሱስ ይሁን። ተቀባዩ በቃኝ አለ። የተሻለ ቢመጣ አይመጣም፣ የመጨረሻ ነው። በዚህ መጠን ማንም እንደማይመጣ እኔ አውቃለሁ አለ አብ። ኢየሱስ ጨርሶ ጮክ ብሎ እስቲ ኢየሱስ ጨርሶታል ብሎ እስቲ